በጌታ በኢየሱስም ተጠምቀሻል? ገና ልጠመቅ ነውና ስለ ጥምቀት ማወቅ ፈልጌ ነበር። ቅርብ ጊዜ ላይ ነው ከስላሴ አማኞች ወደ እናንተ የመጣው። ስለ ጥምቀት የስላሴ አማኞች በስመ አብ በወልድ በመንፈስ ቅዱስ ብሎ ስለሚጠመቁ እኛ እንዴት ነኝ በኢየሱስ ስም ስለምንጠመቅ እዛ ቦታ ላይ ትንሽ ግራ ገብቶ ነበር። ተጠምቀሽ ለምስክርነት ደግሞ እገናኛለሁ ብዬ ተስፋ አደርጋለሁ። ሰላም who is like Jesus. ሰላም ወንድማችን ቤኪ በጌታ በኢየሱስም ተጠምቀሻል? ገና ልጠመቅ ነውና ስለ ጥምቀት ማወቅ ፈልጌ ነበር። ቅርብ ጊዜ ላይ ነው ከስላሴ አማኞች ወደ እናንተ የመጣው። የት አካባቢ ነው ያለሽው? ውጪ ነኝ፣ ቤሩት። እዛ አካባቢ ካሉ ወንድሞች እህቶች ጋር አልተገናኘሽም? ተገናኝቻለሁ፣ ተርጅምቻለሁ። ከተገናኘሽ ኦልሬዲ ነው እህቶች ብቻ ስላሉ ግን ያው እነሱ ያገናኙሻል ከሚያስተምሩ ሰዎች ጋር ሊያገናኙሽ ይችላሉ። ግን አሁን አንቺ ጥያቄ የሆነብሽ ነገር ካለ ጥያቄ ልመልስልሽ። ትምህርት ለማስተማር ሰዓቷ አጭር ናት። ሌላ ትምህርት በዩቱብም እሰማለሁ፣ አንተንም ይተካተንትን አያለው እሰማለሁ። ግን ስለ ጥምቀት እኛ ማለት የስላሴ አማኞች በስመ አብ በወልድ በመንፈስ ቅዱስ ብሎ ስለሚጠመቁ እኛ እንዴት ነኝ በኢየሱስ ስም ስለምንጠመቅ እዛ ቦታ ላይ ትንሽ ግራ ገብቶ ነበር። እንግዲህ ጌታ ኢየሱስ ነው ያዘዘው። ምንድን ነው መሰለሽ፣ ለምሳሌ አንቺን አባት በይ ብዬ ብልሽ አባት በይ ብዬ ብልሽ ምንድን ነው የምትይው? አባት። የአባትሽን ስም ብጠይቅስ? የአባቴን ስም ነው የምነግርህ እንጂ መልሶ አባት ይሆናል ተመልሶ? ለእኔ አባት ደግሞ ሌላ አባት መሆን አይችልም። አባት አባት ነው። ስም ከጠየቅኩኝ ግን መልሰሽ የአባትሽ ስም አባት አይባልም ማለት? አዎ ስሙ አባት አይደለም፣ ግን ስም አለ። እዚህ አሁን በዛ ማቴዎስ ወንጌል ምዕራፍ 28 ላይ አሁን በአብ ወልድ መንፈስ ቅዱስ እናጠምቃለን የሚባልበት ቦታ ላይ ስትሄጂ በአብ ወልድ መንፈስ ቅዱስ አጥምቁ ብሎ ነው ኢየሱስ ያዘዘው ወይስ በአብ ወልድ መንፈስ ቅዱስ ስም አጥምቁ ብሎ ነው ያዘዘው? ስም። ስለዚህ ስም ካዘዘ አሁን ቅድም መድገም የሆነው አባት በይ ብዬ ስልሽ ያው አባት ነው የሚባለው መልሰሽ። የአባት ስም ከጠየቅኩኝ ግን የግዴታ የአባትሽን ስም ማምጣት አለብሽ አይደል? አሁን ያንቺን ላቆየውና የኔን ሁሉም ሰው ስለሚያውቀው በእኔ ደግሞ ባደረገው አሁን እኔ አባት በል ብትይኝ አባት እላለሁ። የአባትህን ስም ካልሽኝ ግን መልሼ የአባትህን ስም አልልሽም። የአባቴን ስም ብለሽ ስም ከጨመርሽበት የግዴታ መጠሪያ የአባቴን ፕሮፐር ኔም ይባላል ወይም የተጾ ስም የሚባለው የኔ አባት ስም ማቴዎስ ይባላል። ስለዚህ ማቴዎስ ነው ምለው እንጂ መልሼ የአባትህን ስም ስትይኝ መልሼ የአባትህን ስም ብዬ ብልሽ ደገምኩልሽ እንጂ ጥያቄሽን እየመለስኩ አይደለም።
ስለዚህ ጌታ ኢየሱስ ክርስቶስ በአብ ወልድ መንፈስ ቅዱስ አጥምቆ አላለም። ትእዛዙ ጋር ሄደሽ ስታይ ስም የሚል አለ። ስለዚህ የግዴታ ያ ስም ማን ነው የሚለውን አውቀው ነው እንጂ ማጥመቅ ያለባቸው። መልሰው በአብ ወልድ መንፈስ ቅዱስ ስም ማለት ያው ሳያውቁ ወደ አለመታዘዝ ውስጥ ገብተዋል ማለት ነው። ለምሳሌ መጽሐፍ ቅዱስ ጌታ ብሎ የሚል ይድናል ነው የሚለው ወይስ የጌታን ስም የሚጠራ ይድናል ነው የሚለው? የጌታ ስም የሚጠራው ይድናል ነው የሚለው። ስለዚህ የጌታን ስም ካለ ምንድን ነው የምናደርገው? የጌታ ስም ነው የምንለው። ምን ብለን ያን የጌታን ስም ማን ነው ብለን ስንጠራ ነው ምንድን ነው? ማን ነው ያ የሚያድነው የጌታ ስም? ሳለኔም ግራ ገብቶኛል። ምንድን ነው አሁን ሌላ ቦታ አንቺ በነበርሽበት ጊዜ የሚያድነው የጌታ ስም ማን ብለው ሲጠሩ ነው የምትሰሚው? እኔ ኢየሱስ ብሎ ነው የምሰማው። ኢየሱስ ነው ስም ነው የተባለው እንጂ ጌታ ብሎ የሚል ይድናል አይደለም የሚለው። የጌታ ስም ነው ያለው። ስለዚህ ስም ከተባለ የግዴታ ስሙ ይመጣል። ልክ እንደዛው እዚህም ቦታ ላይ በአብ ወልድ መንፈስ ቅዱስ አጥምቆ ቢል ኖረው በአብ ወልድ መንፈስ ቅዱስ ይደረጋል። በአብ ወልድ መንፈስ ቅዱስ ስም ካለ ግን ስሙ የግዴታ ያስፈልጋል። ለዚህ ሐዋርያቶቹ በሙሉ በሐዋርያት ሥራ ምዕራፍ 2:38 በሐዋርያት ሥራ 8:16 በሐዋርያት ሥራ 10:48 በሐዋርያት ሥራ 19:5 እነዚህ ቦታዎች ሁሉ ብናይ በመጽሐፍ ቅዱስ ውስጥ ያሉ ክርስቲያኖች በሙሉ የተጠመቁት በጌታ በኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ውስጥ ያሉ ክርስቲያኖች የተጠመቁት በጌታ በኢየሱስ ክርስቶስ ነው። ከዚህ በጌታ በኢየሱስ ክርስቶስ ስም ሳይጠመቅ የቀረ መጽሐፍ ቅዱስ ውስጥ ያለ ክርስቲያን የለም። የመጽሐፍ ቅዱስ ክርስቲያኖች በጌታ በኢየሱስ ስም የተጠመቁ ናቸው። ስለዚህ እኛ የምንፈልገው ክርስትና የተኛውን ነው። አሁን እዚህ በየዘመናቱ እየተፈለፈለ የሚመጣውን ነው ወይስ መጽሐፍ ቅዱስ ውስጥ ያለውን ክርስትና ነው የምንፈልገው? እንግዲህ መጽሐፍ ቅዱስ ውስጥ ያለውን ክርስትና ከፈለግን መጽሐፍ ቅዱስ ውስጥ ያሉ ክርስቲያኖች በሙሉ በጌታ በኢየሱስ ስም የተጠመቁ ናቸው። ምክንያቱም ትእዛዙ በአብ ወልድ መንፈስ ቅዱስ አጥምቁ ሳይሆን የሚለው በአብ ወልድ መንፈስ ቅዱስ ስም አጥምቁ የሚለው። ያን ስም ማን ተብሎ ነው የተጠመቁት ብለሽ የተጠመቁትን ሰዎች ሁሉ ብታይ በጌታ በኢየሱስ ስም የተጠመቁ መሆናቸውን ነው በመጽሐፍ ቅዱስ ውስጥ የምናየው። ስለዚህ አንቺም የመጽሐፍ ቅዱስ ውስጥ ካሉ ክርስቲያኖች ጋር ለመቀላቀል ከሆነ የምትፈልጊው በጌታ በኢየሱስ ስም ተጠምቀሽ መቀላቀል ነው። ጌታም የሚድኑትን በእነሱ ላይ ይጨምር ነበር ይላል። የሚድኑት የተጨመሩ ሰዎች በማን ስም የተጠመቁ ናቸው ብለሽ ብታይ በጌታ በኢየሱስ ስም የተጠመቁትን ነው። ጌታም የሚድኑትን ዕለት ዕለት በእነሱ ላይ ይጨምር ነበረ። በጌታ በኢየሱስ ስም ለመጠመቅ አመፀኛ የሆነ ክርስቲያን መጽሐፍ ቅዱስ ውስጥ አልነበር። ያ አመፀኝነት አሁን ነው ሰዎች እያመጡ ሰዎች በኢየሱስ ስም ለመጠመቅ አመፀኞች እንዲሆኑ ትምህርት ይሰጣል። እንዳትጠመቂ በጌታ በኢየሱስ ስም ይዤሻለሁ፣ በጌታ በኢየሱስ ስም እንዳትጠመቂ በሚባልበት ዘመን ላይ ነው ዛሬ ያለነው። በጌታ በኢየሱስ ስም መጠመቅ በጌታ በኢየሱስ ስም ካንቺ ይራቅ ይላል። እንዴት በኢየሱስ ስም መጠመቅ በኢየሱስ ስም ይርቃል? እንደዛ አይነት አመፀኝነት በሚሰበክበት በሚነገርበት ዘመን ላይ ደርሰናል። እኛ ግን በእግዚአብሔር ጸጋ በእግዚአብሔር ምሕረት በጌታ በኢየሱስ ስም በመጠመቅ መጽሐፍ ቅዱስ ውስጥ ካሉ ክርስቲያኖች ጋር ተጨምረናል እና እኛም ሰዎችን አሁን አዲስ የመጣ አዲስ የተፈለፈለ ከአንዱ ሃይማኖት አባል እንዲሆን ሳይሆን በመጽሐፍ ቅዱስ ውስጥ ካሉ ክርስቲያኖች ጋር ከነሱ ጋር ለመቀላቀል ስለሆነ እነሱ ደግሞ በጌታ በኢየሱስ ስም የተጠመቁ ናቸውና ሰዎች በጌታ በኢየሱስ ስም ላለመጠመቅ የሚደረጉ ክርክሮች በኢየሱስ ስም ላለመጠመቅ የሚደረግ ክርክር በጣም የሚገርመኝ ክርክር ነው እና በአብዛኛው ደግሞ በኢየሱስ ስም ስልጣን እንዳለ የሚያምኑ ሰዎች ናቸው በኢየሱስ ስም ላለመጠመቅ የሚከራከሩት እና ይሄ በጣም የሚያሳዝን ዘመን ላይ ነው ያለ ነው። እንዲያውም አልፎ ተርፎ በጌታ በኢየሱስ ስም እጠመቃለሁ ካልሽ እንዴት በኢየሱስ ስም መጠመቅ አጋንንት ነው።
በጣም ይገርማል። እንደዚህ ነው። በኢየሱስ ስም መጠመቅ አጋንንት ነው። እንዴት ሰው በኢየሱስ ስም ሲጠመቅ አጋንንት ይዘዋል? የኢየሱስ ስም ከአጋንንት ሁሉ ስልጣን ያለው በሰማይ በምድር ያሉት ሁሉ የሚንበረከኩለት ታላቅ ስም። በዚህ ስም ሰው ሲጠመቅ አጋንንት ይዘዋል። እና እስከዚህ ድረስ ሰዎችን እንትን የማድረግ የጥላቻ አካሄዶች አሉ። ግን እግዚአብሔር ብዙ ሰዎችን ነፃ እያወጣ ወደዚህ ወደ መጽሐፍ ቅዱሱ ክርስትና ሰዎች መጽሐፍ ቅዱስ ውስጥ ያሉ ክርስቲያኖች ያለፉበትን ለማለፍ ብዙ ሰዎች ጨክነዋል። አንቺም እግዚአብሔር ከረዳሽ ከነሱ አንዱ ትሆኛለሽ ማለት ነው። መተሽ ስለጠየቅሽ በጣም ነው የማመሰግነው። ከዚህ በላይ ብዙ ሊሄድ አልችልም፣ ምክንያቱም የትምህርት ሰዓት አይደለም፣ በጣም አጭር ጊዜ ነው እና እዛ አካባቢ ያሉ ሰዎች ግን አስተማሪ እንዲያዘጋጁልሽ ጠይቂያቸው። በሰፊው ትምህርቱን ያስተምራሉ። ምክንያቱም ይሄ ጥምቀት የሚባለው ነገር ውስጥ ያለው ነገር በጣም ጥልቅ እና ብዙ ነገር ነው ያለው። እግዚአብሔር ይመስገን። መጽሐፍ ቅዱሳችን ክርስቶስን ትለብሳላችሁ ይላል። ሞቱን፣ ቀብሩን፣ ትንሣኤውን ትተባበራላችሁ ይላል እና አንዳንድ ጊዜ ብዙ ሰዎች ይህንን ለማቃለል ይሞክራሉ። ሻወር ነው ይላሉ፣ ስርዓት ነው ይላሉ፣ ዝም ብሎ ብዙ ነው የሚባለው። ግን እንደሱ አይደለም። መጽሐፍ ቅዱስ ለጥምቀት የሚሰጠው ቦታ በጣም የተለየ ነው። ዋና ነው ይላሉ፣ ውሃ ውስጥ ገብቶ መውጣት። ውሃ ውስጥ ገብቶ መውጣት ጥምቀት ሊባል አይችልም። ጥምቀት የሚባል ስም እኮ የተሰጠው አንድ የከበረ ሌላ ስራ ስላለው እግዚአብሔር ይመስገን። እና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችኋል ይላል እና የተጠመቀ ክርስቶስን ይለብሳል። መልበስና አለመልበስ አንድ ሊሆን አይችልም። ብትጠመቁም ጥሩ ነው፣ ባትጠመቁም ችግር የለውም የሚባል አስተምሮ አለ። ብትጠመቂ ጥሩ ነው፣ ባትጠመቂም ምንም ችግር የለውም። ከመዳን አንቺ የመዳንሽን ማንም አይነካብሽም ይላል። ስትጠመቅ ክርስቶስን የምትለብስ ከሆነ ሳትጠመቅ እኮ ክርስቶስን አትለብስ። በአንድ ጉባኤ ውስጥ የተጠመቀና ያልተጠመቀ ማለት እኮ ክርስቶስን የለበሰና ክርስቶስን ያልለበሰ ማለት እኮ፣ ሞቱን የተባበረና ሞቱን ያልተባበረ ማለት እኮ። እንዴት ነው እኩል የሚሆን? ሞቱን የተባበረ እኮ ሞቱን በሚመስል ሞት ከእሱ ጋር ከተባበረ ትንሣኤውን በሚመስል ትንሣኤ ከእሱ ጋር ትተባበራላችሁ ነው። ስለዚህ አንድን ሰው ሞቱን እንዳይተባበር ጉሮሮውን መያዝ ማለት ትንሣኤውን እንዳይተባበር ጉሮሮውን መያዝ ማለት ነው እንጂ ዝም ብሎ ቀላል ጉዳይ አይደለም። እና በርቺ ነው ምለው። በሰፊው እነሱ ጊዜ ወስደው ያዘጋጁልሻል። በጣም ነው የማመሰግነው። እግዚአብሔር ከአንቺ ጋር ይሁን። እኔም በጣም ነው የማመሰግነው። በጣም ነው የምወደው። በጣም አከብራለሁ። የነበር ተባረክ። ተጠምቀሽ ለምስክርነት ደግሞ እገናኛለሁ ብዬ ተስፋ አደርጋለሁ። በጣም ጉጉት ጠብቃለሁ። በጣም ጎግቼ ነበረ፣ ግን ቸርች ሄጄ ብዙ ውጊያ ነበረኝ። ብቻ በጣም ከኛ ተለይተሽ ሂጂ እስከሚባል ድረስ በጣም ብቻ ከባድ ነው። ከኔ ጋር ያሉ ብዙ ከዚህም የባሰ ብዙ ነገር ሊገጥምሽ ይችላል። በዚህ በሚዲያውም ውስጥ እየመጡ ብዙ ነገሮች ሊሉሽ ይችላሉ። ግን እነዛ ሁሉ የመዳንሽ ምልክቶች ናቸው እንጂ ሐዋርያ ጳውሎስም ሲናገር አሳቾች ስንባል ነው እውነተኞች ነን ያለ። እግዚአብሔር ይመስገን። ኢየሱስም እኮ እንደዛ ተብሏል። ብዙ ነው የተባለው፣ ያልተባለው የስድብ አይነት የለም። እና እነዛ ኔጌቲቭ ነገሮች በሙሉ ብዙ እንትን አይደለም። ከክርስቲያኖች መውጣት ያለበት ፍቅር ነው፣ ጸሎት ነው፣ ያ ነው። ከዛ ውጭ የሆኑ ነገሮች በሙሉ ያው ከእግዚአብሔር አይደሉም። እና በርቺ፣ እግዚአብሔር ከአንቺ ጋር ይሁን። እዚህ ከደረሽ እዚህ ያደረሰሽ አምላክ ደግሞ ሌላውን ያስፈጽምሻል። አይዞሽ። ጥያቄዎች ሲኖሩ፣ የሚከብዱ ጥያቄዎች በሚኖሩሽ ጊዜ ግን መተሽ ልትጠይቂኝ ትችያለሽ። እሺ፣ እኔ መቤት። አመሰግናለሁ። ሰላም ቆይ።